ሐረግ ድራማ ዛሬ ክፍል 63 እንግዲህ ተጀምሯል ማለት ነው። ዛሬ ተለቋል። እንግዲህ እፍራታ ፍቅርህን አልፈልግም ካሁን በኋላ ማፍቀር አንተን አልፈልግም ሌላ ፍቅረኛ ይዣለሁ ከውስጥህ መውጣት ነው ፈልገው ታወቀው ብላለች። እንግዲህ እሱ ደግሞ መጥቷል ሊጠይቃት እንዴት ነሽ ጨረቃዬ እያላት ነበረ። ከዛ ደህና ነኝ ተታንትናው ትንሽ ሻል እንዳለች ነው። አዎ እኔ ደህና ነኝ፣ ግን ደህና ነኝ ማለት ብቻውን መሆን አይችልም። እፎዬ ግን ከኔ ለመራቅ ፈልገሽ ነው አላት። ቢገባህማ ይሄን ነው የምፈልገው። አንድ ነገር ላይ ግን ችክ ታልክ ምንም ነገር ሊገባህ አይችልም። ናታ ከእንግዲህ በኋላ እኔ ፍቅር ግንኙነት ካንተ ጋር መቀጠል አልፈልግም አለችው። እውነቱን ነው፣ እውነቴን ነው፣ እየቀለድኩ አይደለም፣ እየቀለድሽብኝ ነው አይደል አላት። ግን ታላስብ በሌላ ሰው ፍቅር ተሸንፌያለሁ አለች። እሱም አትዋሽ፣ አንቺ በፍጹም ሌላ ሰው ልታፈቅሪ አችልም አላት። ተሸነፍኩ ብላ ምርር ብላ ተናገረችው። ስለዚህ እሱ ደግሞ ጠጋ አለና ያዝ አደረጋት። አይኔን እያየሽ በስነ ስርዓት እንድታወሪኝ እፈልጋለሁ አላት። አዎ ውሸቴን አይደለም እውነቴን ነው፣ ተማልችለው ሰው ፍቅር ይዞኛል ብላ መለሰችለት። አንቺ እንደፈለግሽ ይሁን ችግር የለውም አላት። ስለዚህ ከኔ ነው ችግሩ ካንቺ አይደለም፣ እየቀለድኩ ነው ወይም ፕራንክ ነው ብትይ ግን በጣም ደስ ይለኝ ነበረ አላት። ልብን ስለሰበርኩ ግን ይቅርታ ብላ ጠይቅ አለችው። ችግር የለውም ብሎ አላት። እንግዲህ ተመልካቾቼ በጣም ደስ የሚል ድራማ ነው። ከዛ ጥሏት ሄዷል። እንግዲህ እፍራታን ጥሏት ከዶ እሷም እያለቀሰች ትገኛለች ማለት ነው። በጣም ስቅስቅ ብላ እያለቀሰች ነው ማለት ነው። እንግዲህ በነገራችን ላይ ፍቅር የማይፈልጉት ቤት ይገባ በጣም ከባድ ነው የሚሆነው ማለት ነው። እና በጣም እያለቀሰች በጣም ስቅስቅ ብላ እያለቀሰች ትገኛለች። እሱም ናታም ጥሏት እንደሄደ ነው ማለት ነው። ለብቻዋ ክፍሏ ዘግታ እያለቀሰች ትገኛለች በአሁን ሰዓት ማለት ነው። ከዛ እንዴት እንዲሆንክ ለማየት ፈልጌ ነው ብላ ጠየቀችው። ግን አንተ ባሰብከው መንገድ አይደለም ሁሉም ነገር አለችው። አውርተሽ ጨርሽና ተዛ ይቀጥላል የኔም ጉዳይ አላት። እልቅ አንተ ካለህ ቀጥል ብላ መለሰችለት። በጣም እየሳቀች ነው። እኮ አንተ ተኔ እርዳታ ፈልገህ አለችው። ቀልድ አይደለም ታስፈልጊኛለሽ አላት። የምትወጭበት መንገድ አስተካክልልሻለሁ ወይም አዘጋጅቻለሁ ብሎ መለሰላት። ቤተሰቦቼ ደስ የሚል ድራማ ነው ማለት ነው በነገራችን ላይ ማለት ነው። አንዳንድ የሚያስተምሩ ነገሮች በጣም አሉት ማለት ነው። በጣም ደስ የሚሉ ድራማዎች ናቸው ማለት ነው። የሚያስተምራለው ብዙ ነገሩ በጣም ያስተምራል። ብዙ ነገሩ ደግሞ አሉ በጣም ብዙ ነገሩ እና ጽዮንን እንዴት ነው የምትወዳት ብላ ጠየቀችው። እኔን አታከብረኝም አንቺን እዚህ እስር ቤት ወርውራ እሷ ማንን ነው የምታገበው ብላ ጠየቀችው። እፍራታን ነው ማግባት እንፈልገው ብሎ እሷን አገባታለሁ ብሎ ድል ባለ ሰርግ ደግሽ አገባታለሁ እያለ ነው ማለት ነው። ድግስ በጣም ድል ያለ ድግስ አዘጋጅቻለሁ አላት። እውነትህን ነው ብላም ጠየቀችው። ኢፍራታን አንተ ልታገባን ነው ብላ ጠየቀችው። አዎ እንዴት ነው ማላገባት? የሚፈቀር የሚወደድ አይደለሁም እኔ? ናታ በምን ወንድ ነው ብለሽ ታስቢያለሽ ብሎ ጠይቃት። ፈርሰህ እሱ ለመሆን ደግመህ መሰራት አለብህ እያለችው ነው ማለት ነው።
እና በነገራችን ላይ ብዙ ነገሮች አንዳንድ ነገሮቹ ደስ የሚሉ አሉ፣ ደስ የማይሉም አሉ። በነገራችን ላይ ሉሊት ደወለች ላለ ሉሊት ዛሬ ምን ፈልገሽ ነው? ደጋግመሽ ደወልሽልኝ፣ ጓደኛዬ እርጅኝ አለቻት። ሉሊት ጓደኛዋን ደውላ ምን ፈልገሽ ነው? እኔ ደግሞ አንቺ ለችግርሽ ብቻ ነው የምትደውልልኝ፣ ስለዚህ እረዳሻለሁ። አንዴ ነው ማስቸግርሽ በትንሹ ብላ እቤዛ ጋ ውሰጅኝ ብላ አለችኝ። እባክሽ ምንድነው የተፈጠረው ነገር ንገሪኝ አለቻት። እባክሽ ተባበሪኝ እሺ በይኝ አለችኝ። አታስቢ እኔ ወስዳታለሁ ብላ አለቻት ለሉሊ። ለብቻዋ ግን እሷ ምንድነው የፈለገቻት ግን ትትላት እሷ ፈልጋታለች። የምታወራን ነገር አላቅም ግን ሀዋን ጓደኛዬ አመሰግናለሁ በጣም ብላ በጣም ተቆላለች። እንግዲህ እኔም አመሰግናለሁ ብላ ስልኳን ዘጋችባት ማለት ነው። እና እንግዲህ ሁሉም ያው አንዳንድ ነገሩ ውስጥ ያለው ነገር ደስ የሚል ድራማ ነው። በነገራችን ላይ ብዙ የሚያስተምሩ ድራማዊ ናቸው። ናታን ብላ እህቱ ደግሞ ተነስታ ተናታን ጋር ለማውራት ጠጋ አለችው። መሆንህ ነው ሀሳብ እንደዚህ ያዘህ ምንድነው የተፈጠረው ብላ ጠየቀችው። ይፍራት ያለች ነገር አለ ብላ ጠየቀችው። ፈገግ ብሎ በቃ እያለች ነው። ከዚህ በኋላ አልፈልግህም ሌላ ፍቅረኛ ይዣለሁ ብላ አለች ብሎ ፈገግ አለ። እሺ ምን ልሁን ምን ልበ ግድኔን ታላፈቀርሽ ልበላት አላት ለእህቱ። እንግዲህ እፍራታን እኔ በጣም አፈቅራታለሁ፣ በጣም እወዳታለሁ። ግን የደስታዋ ምንጭ እንጂ ያዘኗ ምንጭ መሆን አልፈልግም ማለት የራስን ደስታ ወስዶ ለሌላ ሰው መስጠት ምን ይሉሃል ወንድሜ ብላ ጠየቀችው። እኔ የእሷን ደስታ ነው የምፈልገው፣ እሷ እንድትደሰት ነው የምፈልገው እንጂ ሁሉም ነገር ይቅርብኝ፣ ጨረቃዬ ደስ እንዲላት ነው የምፈልገው ብሎ ቻው ደህና ሆኝ ልሀን ነዋል። የት ነው የምከደው? እኔ እየጠየቅኩ አይደል? ጥያቄን መልስልኝ ብላ አለችው። እሱ ግን ቻው በቃ ስራ ስላለብኝ መሄድ አለብኝ ብሏት ጥሎ አከደ። ይቺ የማትረባ ብላ መልስ መለሰች። የነካችውንና ያዘችውን ነገር መውሰድ ያቃታት ወንድሜን ይሄን አደረገችው ብላ በጣም በቁጭት ተናደደች። ተናዳ በጣም እህቱ ማለት ነው በጣም ስሜታዊ ሆናለች ማለት ነው። እና እንግዲህ ቤተሰቦቼ ኤፍራታም ወደ ውጭ ወጥቷል ማለት ነው። ከፍቶ በመስኮት እያየችው ነው ማለት ነው። እንግዲህ በመስኮት እየተያዩ ነው እየሳቀ እሷም እያየችው በጣም አዝና ነው ያለችው በነገራችን ላይ ማለት ነው። መስኮት ላይ ሆና